ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለለተሰኙ ጥቅምት 24 2018 ዓመተ ምህረት ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ በማድረስ የመረጃ ሰዓታችንን እንጀምራለን። የኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን የአራተኛ ሳምንት መርሃ ግብር ጨዋታ በሐዋሳ ዩኒቨርሲቲ ስቴዲየም እና በአዲስ አበባ ስቴዲየም በትላንትናው ዕለት መከናወን ጀምሯል። የመርሃ ግብሩ ቀጣይ ጨዋታዎች በዛሬው ዕለትም ቀጥለው ተከናውኗል። ዛሬ በተደረገ አዲስ አበባ ስቴዲየም ላይ ያምናው የ2017 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ ሻምፒዮናውን ክለብ ኢትዮጵያ መድንን ከሀዲያ ሆሳዕና ጋር ያገናኘው ጨዋታ በሻምፒዮናው ክለብ ኢትዮጵያ መድን 2-1 አሸናፊነት ተጠናቋል። ዛሬ እንግዲህ በተደረገው እንቅስቃሴ ላይ ኢትዮጵያ መድን አስቀድሞ ካሌን ካይዋ ባስቆጠራት ጎል ቀዳሚ ሆኖ እየመራ ለረፍት ወደ መልበሻ ቤት ለማምራት በዝግጅት ላይ ሳሉ የመጨረሻው ደቂቃ ላይ እንደዚሁ ተመስገን ብርሃኑ ሀዲያ ሆሳዕናን ወደ አቻ ውጤት ያመጣች ግብ ከመረብ አሳርፎ የመጀመሪያው ግማሽ 45 አንድ አቻ በሆነ ውጤት ተጠናቋል። ከረፍት መልስ ይበልጡኑ በደንብ ተጠናክረው የተለያዩ ሙከራዎችን ማድረግ የቻሉት ኢትዮጵያ መድኖች ሁለተኛ ግብ እንደዚሁ በዳግም ንጉሴ አማካኝነት አስቆጥሮ ከጨዋታው ሙሉ 3 ነጥብ የያዙበትን ውጤት ማስመዝገብ ችሏል። ይህንንም ተከትሎ ተስተካካይ ጨዋታ እየቀረው ኢትዮጵያ መድን እግር ኳስ ክለብ 10ኛ ደረጃ ላይ ተቀምጧል በ4 ነጥብ ማለት ነው። ሁለት ጨዋታዎችን ነው እስካሁን ድረስ ያከናወነው ማለት ነው። የአሰልጣኝ ገብረ መድን ኃይሌው ቡድን እንግዲህ ወደፊት ለመምጣት ደግሞ ያምናውን ጥንካሬ እያስመለከተ ነው የሚገኘው። በእርግጥ ይህ ቡድን ያለፉትን ጊዜያቶች እንደምናስታውሰው በካፍ ቻምፒየንስ ሊግ የመጀመሪያውን ዙር በጥሩ ሁኔታ ካለፈ በኋላ ሁለተኛው ዙር ላይ ከግብፁ ክለብ ፒራሚድስ ጋር ያደረገው እንቅስቃሴ እንደዚሁ በድምር ውጤት ተረቶ ከመድረኩ መሰናበቱ የሚታወስ ነው። አሁን ደግሞ ሙሉ ትኩረቱን በኢትዮጵያ ፕሪሚየር ሊግ ላይ በማድረግ እንግዲህ አምና ሻምፒዮና ሆኖ አስደምሞናል። ዘንድሮም ደግሞ ያለው ጅማሮ ጥሩ ይመስላል። እንግዲህ በቀጣይ ብዙ ጨዋታዎችን ማሸነፍ ይጠበቅበታል ያምናውን ጥንካሬ ለማስቀጠልና ሻምፒዮናነት ውስጥ ተፎካካሪ ለመሆን ማለት ነው። ለሁሉም ግን ዛሬ በተደረገው የአራተኛ ሳምንት መርሃ ግብር ላይ ሀዲያ ሆሳዕናን እንደዚሁ በመርታት ሙሉ 3 ነጥብ ከጨዋታው ያገኘበትን አጋጣሚ ተመልክተናል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃችን ይሄንን ይመስላል። በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ከማለፋችን በፊት መልእክቶች አሉ። እነሱን ተከታትለን ስንመለስ እንደዚሁ የባህር ማዶ ስፖርታዊ መረጃዎችን ይዘን እንመለሳለን። አሁንም ቆይታችሁን ከናሁ ቴሌቪዥን ናሁ ስፖርት ጋር በማድረግ ከኛው ጋር እንድትዘልቁ በአክብሮት እንጋብዛለን። አብራችሁን ሁኑ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። የለተሰኙ መሰናዷችንን ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የተወዳጁ እንግሊዝ ፕሪሚየር ሊግ የ10ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ዛሬ ምሽት በስታዲየም ኦፍ ላይትስ ይከናወናል። ከ7 ዓመታት በኋላ ወደ ፕሪሚየር ሊጉ ማደግ የቻለው ሰንደርላንድ በዘንድሮ ዓመት አስገራሚ ጉዞ በማድረግ ላይ ነው የሚገኘው በስካሁኑ ሂደት ማለት ነው። ዛሬ በሜዳው እንግዲህ የመርሲሳይዱ ክለብ ኤቨርተንን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ምሽት 5 ሰዓት ሲል ጅማሮን ያደርጋል። ቀደም ሲል እንደገለጽኩላችሁ በስታዲየም ኦፍ ላይት ማለት ነውና እንግዲህ ሰንደርላንድ እጅግ በጣም አስገራሚ ክስተት ሆኖ ነው በፕሪሚየር ሊጉ እየተመለከት ነው ያለ ነው ማለት ነው። እስካሁን ድረስ 9 ጨዋታዎችን አድርጎ ወይም በ9 መርሃ ግብር 17 ነጥቦችን ሰብስቦ 6ኛ ደረጃ ላይ ይገኛል። የዛሬ ምሽቱ ጨዋታ እጅግ በጣም ወሳኝ ነው። ዛሬ ይህንን ጨዋታ ማሸነፍ ከቻለ
አርሰናል ስር በመግባት እንግዲህ ሁለተኛ ደረጃ ላይ መቀመጥ የሚችልበት እድል አለ ማለት ነው። ሰንደርላንዶች በክረምቱ የተጫዋቾች የዝውውሩ መስኮት ወደ ፕሪሚየር ሊጉ ማደጋቸውን ካረጋገጡ በኋላ እንግዲህ በርከት ያሉ ገንዘቦችን ኢንቨስት በማድረግ በተለይ በፕሪሚየር ሊጉ ላይና በሌሎች ሊግ ላይ ስመጥር የሆኑ አንጋፋ ተጫዋቾችን ለልምድ እንደዚሁ ማስፈረማቸው የሚታወስ ነው። እንደነ ግራኒት ዣካን ማንሳት እንችላለን። የቀድሞ የአርሰናል እንደዚሁም ደግሞ በባየር ሊቨርኩሰን ቤት የቡንደስሊጋውን የዋንጫ ክብር ጭምር ማሳካት የቻለ ይህንን ስዊዘርላንዳዊ ኢንተርናሽናል ማምጣት የቻሉበትን አጋጣሚ እናስታውሳለን። ከዛ ባለፈ የተለያዩ ተጫዋቾችን ይዟል በስብስባቸው ውስጥ ማለት ነውና ዛሬ ምሽትም የበለጠ ለጨዋታው ግምት የጨዋታውን አሸናፊነት ግምት አግኝቷል። እነዚህ ሰንደርላንዶች ወይም ደግሞ ጥቋቁሮቹ ድመቶች ማለት ነውና ዛሬ ከጣፋጮቹ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። በዚህ ጨዋታ ላይ ኤቨርተን ያለፉትን ካደረጋቸው ጨዋታዎች ሁሉ 5 ጨዋታዎች እንደዚሁ በሽንፈት አጠናቋል። አሁንም የደረጃ ሰንጠረዡን ስንመለከት 15ኛ ደረጃ ላይ ነው የሚገኘው የአሰልጣኝ ዴቪድ ሞይሱ ቡድን ማለት ነው። ወደ አሸናፊነት ለመምጣት ከፍተኛ ፍልሚያ ማድረግ ይጠበቅበታል። በጥሩ አቋም ላይና በጥሩ ፎርም ላይ ከሚገኘው ሰንደርላንድ ነጥብ ለመጋራት አሊያም ለማሸነፍ ማለት ነውና አሁን ወራጅ ቀጠናው ዋፋፍ ላይ ነው የሚገኘው 11 ነጥቦችን ይዞ የዛሬው ጨዋታ እንግዲህ በእነዚህ ሁለት ቡድኖች መካከል የሚደረግ ነው ማለት ነው። 5 ሰዓት ሲል ጅማሮን ያደርጋል። እንግዲህ የእንግሊዝ ፕሪሚየር ሊግን አርሰናል በ25 ነጥቦች በቀዳሚነት እየመራ ይገኛል። ማንቸስተር ሲቲ በ19 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ሊቨርፑል እና በርንማውዝ እኩል 18 ነጥቦች አላቸው። በጎል ክፍያ ተበላልጠው ግን ሊቨርፑል ሶስተኛ፣ በርንማውዝ አራተኛ ደረጃ ላይ ተቀምጧል። 17 ነጥብ ያላቸው አራት ክለቦች ደግሞ ተከታዩን ደረጃ ይዘውታል። ቶተንሃም ሆትስፐርስ፣ ቼልሲ፣ ሰንደርላንድ እና ማንቸስተር ዩናይትድ ማለት ነውና እጅግ በጣም አስገራሚ በጣም የተጠጋጋ የነጥብ ልዩነት ነው። ከማንቸስተር ሲቲ ቀጥሎ ያሉት በአንዳንድ ነጥብ በመበላለጥ ነጥባቸውን እየተመለከትን የምንገኘው ማለት ነውና ቀጣይ 11ኛ 12ኛ ሳምንት መርሃ ግብር ላይ በየሳምንቱ አስገራሚ የደረጃ ሰንጠረዡ ላይ መለዋወጥ የሚያመጡ ጨዋታዎችን እየተመለከትን እንገኛለን። ዛሬ እንግዲህ የሰንደርላንድና የኤቨርተን ጨዋታ እንደዚሁ ይጠበቃል። የከፍተኛ ጎል አስቆጣሪነቱን ትራክ ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ በ13 ግቦች እንደዚሁ በቀዳሚነት እየመራ ነው የሚገኘው ማለት ነው። ወደ ሌሎች ምሽት ላይ ወደሚደረጉ ቀሪ ጨዋታዎች ስናልፍ ደግሞ በጣሊያን ሴሪያም እንደዚሁ የቀሪ መርሃ ግብር ጨዋታዎች ዛሬ ምሽት ይከናወናሉ። ምሽት 2 ሰዓት ከ30 ላይ ሳሶሎ ከጄኖዋ የሚያደርጉት ጨዋታ እንደዚሁ ይጠበቃል። ጄኖዋ በአሰልጣኝ ፓትሪክ ቬራ እየተመራ ዘንድሮ እጅግ በጣም ደካማውን ጉዞ እያደረገ ነው የሚገኘው። ከአደረጋቸው ጨዋታዎች 3 ነጥብ በመያዝ 20ኛ ደረጃ ላይ ነው የሚገኘውና በጣም ደካማ ጊዜ ነው ማለት ይቻላል። ሳሶሎ 11ኛ ደረጃ ላይ ይገኛል። ባለሜዳው ክለብ ነው በዛሬው ጨዋታ ላይ ማለት ነው። 13 ነጥቦች አሉት። ጨዋታው ምሽት 2 ሰዓት ከ30 ሲል ጅማሮውን ያደርጋል። ይህ ጨዋታ ፍጻሜውን እንዳገኘ ምሽት 5 ሰዓት ላይ እንደዚሁ የሚደረግ ጨዋታ አለ። ላዚዮ በሜዳው ካግላሪን ያስተናግዳል። ላዚዮም ሁለቱም ክለቦች የተመሳሳይ አይነት ሁኔታ ላይ ነው የሚገኙት። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 2 ብቻ ነውና እንግዲህ ይሄ ጨዋታ ይከናወናል። ሴሪያውን የደቡብ ጣሊያኑ ክለብ ናፖሊ ነው የአምናው ሻምፒዮናው። ናፖሊ በ22 ነጥቦች በቀዳሚነት ይመራል። ኢንተር ሚላን በ21 ነጥብ ይከተላል። ተመሳሳይ 20 ነጥብ ያለው የከተማው ተቀናቃኙ ኤስ ሚላን እንደዚሁ 21 ነጥቦችን ይዞ 3ኛ ደረጃ ላይ ተቀምጧል። ሮማም በተመሳሳይ 21 ነጥብ አለው 4ኛ ደረጃ ላይ ነው የሚገኘው። እንግዲህ ኢንተር ሚላን፣ ኤስ ሚላን እና ሮማ በግብ ክፍያ ነው ተበላልጠው ከ2 እስከ 4 ያለውን ደረጃ የያዙት ማለት ነውና ይህንን አይተናል። ሌሎች አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
የመጨረሻው የመረጃችን ምዕራፍ ላይ እንገኛለን። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እንግዲህ በአምስቱ የአውሮፓ ታላላቅ ሊጎች ላይ የከፍተኛ ጎል አስቆጣሪነቱን ትራክ የሚመሩትን ተጫዋቾች እንመልከት። ሃሪ ኬን በቡንደስሊጋው እጅግ በጣም አስገራሚ ጉዞውን እያደረገ ይገኛል። የአሰልጣኝ ቪሴንት ኮምፓኒው ቡድን ማለት ነውና ሃሪ ኬን በዘንድሮ ዓመት በቡንደስሊጋው ባደረጋቸው 9 ጨዋታዎች 12 ግቦችን ከመረብ አሳርፏል። 3 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። እንግዲህ ለቡንደስሊጋው ክለብ በአጠቃላይ በዘንድሮ ዓመት ውብ የሚባል በጣም ጠንካራን እንቅስቃሴ ማድረግ የቻለው የ32 ዓመቱ እንግሊዛዊ ኢንተርናሽናል በ15 ግቦች ላይ ቀጥተኛ ተሳትፎ በማድረግ እየተመለከት ነው እንገኛለን ማለት ነው። ወደ እንግሊዝ ፕሪሚየር ሊግ ስንመጣ ደግሞ ሃላንድ ነው 10 ጨዋታዎችን አድርጓል። 13 ግቦችን ከመረብ አሳርፏል። 1 ለጎል የሆነ ኳስ እንደዚሁ አመቻችቶ ማቀበል ችሏል ማለት ነው። ከሁሉም የአውሮፓ አምስቱ ታላላቅ ሊጎች በከፍተኛ ጎል አስቆጣሪነቱ ሚና በግንባር ቀደምነት ወይም ከፍተኛ ጎል በማስቆጠር እየመራ የሚገኘው እንግዲህ ሃላንድ ነው በ13 ግቦች ማለት ነው። ወደ ስፔን ስናቀና በስፔን ላሊጋ ደግሞ ክሊያን ምባፔ ሪያል ማድሪድ የፊት መስመር አጥቂ 11 ግቦችን ከመረብ አሳርፏል። ይህም ተጫዋች እንግዲህ አምና የከፍተኛ ጎል አስቆጣሪነቱን ትራክ የ2024-25 የውድድር ዘመንን እንደዚሁ ይህንን ክብር ማግኘቱን እናስታውሳለን። ዘንድሮም በእንደዚህ አይነት ሁኔታ እየተጓዘ ነው የሚገኘው። ሽልማቱንም በቅርቡ ነው የወሰደው እንደምናስታውሰው። ወደ ፍሬንች ሊግ 1 ስናልፍ ደግሞ የስትራስቡርግ የፊት መስመር አጥቂ ጆዋኪን ፓንቼሊ እየመራ ነው የሚገኘው በ9 ግቦች ማለት ነው። ስትራስቡርግ ያናህል አይደለም፣ ነገር ግን ተጫዋቹ ደግሞ የግል ጥረቱን በመጠቀም የፍሬንች ሊግ 1ን የከፍተኛ ጎል አስቆጣሪነቱን ትራክ እየመራ ነው የሚገኘው ማለት ነው። ይህንን አይተናል። በአምስቱ የአውሮፓ ታላላቅ ሊጎች ላይ የከፍተኛ ጎል አስቆጣሪነቱን ትራክ እንግዲህ የሊጋቸውን እየመሩ ነው የሚገኙት። በአጠቃላይ የዘንድሮ ዓመት የአውሮፓ ምርጡ የከፍተኛ ጎል አስቆጣሪነት ትራክ በማን አሸናፊነት ሊጠናቀቅ ይችላል? ይህም ልክ እንደ ሊጉ የክለቦቹ ሻምፒዮናነት ሁሉ የከፍተኛ ጎል አስቆጣሪነቱንም ትራክ ማን ሊያጠናቀቀው ይችላል የሚለው እንደዚሁ አጠያቂ ነው የሚሆነው። ወደፊት እንግዲህ አዳዲስ መሪዎችንም ልንመለከት እንችላለን፣ ያው የሊጎቹ ጨዋታዎች ገና ከመሆናቸው ጋር በተያያዘ ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ስንመለከት ደግሞ አርሰናል ቤት እንደዚሁ የዳቪድ ራያን አስተያየት እንመለከታለን። ራያ እንግዲህ የአርሰናል ሁነኛ የግብ ዘብ በመሆን በአጠቃላይ በአውሮፓ ሊጎች ላይ በክሊንሼት በመጠበቅ በዘንድሮ ዓመት በርካቶችን እያስገረመ የሚገኝ ነው። በእርግጥ የተከላካዩም ጥንካሬ ብዙዎችን እያስገረመ ነው የሚገኘው የአርሰናል ማለት ነው። የዊሊያም ሳሊባና ከዛም ባለፈ ደግሞ የገብርኤል ማጋሌዥ እነሱን ደግሞ ተክተው የሚገቡትም በአንዳንድ ጨዋታዎች የተመለከትናቸው እንደነ ክሪስቲያን ሞስኬራ እንደዚሁም ፒሮኔ ካምፔን የመሳሰሉ ተጫዋቾች በተከላካይ ሚና ላይ እጅግ በጣም የጎላ አስተዋጽኦ እያደረጉ መላው ዓለምን እያስገረሙ ነው የሚገኙት። ግራና ቀኝ ያሉትም እንደዚሁ እነ ቲምበርና ሊዩስ ስኬሊ እንደዚሁም ካላፊዮሪን የመሳሰሉ ተጫዋቾችም እየተፈራረቁ በሚጫወቱበት እንቅስቃሴ የአርሰናልን የመከላከል እንደዚሁ ጥንካሬን እያስመለከቱን ይገኛሉ ማለት ነው። እነሱን አልፎ የመጣው ደግሞ ዳቪድ ራያ ነው። ዳቪድ ራያ ደግሞ በሚገባ ከተቃራኒ ቡድኖች የሚመጣውን የመከላከል ወይም ደግሞ ሾልኮ የሚመጡትን ኳሶች ደግሞ በሚገባ እያከሸፈ እየተመለከት ነው እንገኛለን። አሁን ለነገሩ ከቅርብ ጊዜያት ወዲህ አርሰናል ኢላማውን የጠበቀ ሙከራዎች እንኳን ከተቃራኒ የፊት መስመር ተጫዋቾች የሚሞከርበት ሙከራ እጅግ በጣም አናሳ እየጠፋ እየነጠፈ ነው እየተመለከት ነው የምንገኘው እና እንግዲህ ዳቪድ ራያ ለዚህ ጥንካሬያችን ብሎ አንድ ሰው አመስግኗል። ገብርኤል ሄንዜን ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ነው። ከዛም ባለፈ በአርጀንቲና ብሔራዊ ቡድንና በሌሎችም እንደዚሁ ሊጎች ላይ ሲጫወት የነበረ ነው። አሁን የአሰልጣኝ ሚኬል አርቴታን የኮቺንግ ስታፍ አባል ሆኖ በተለይ የአካል ብቃቱ ላይ በደንብ ቡድኑ ጠንካራ እንዲሆን እያገዘ ነው የሚገኘው ሲል ዳቪድ ራያ ለዚህ አሰልጣኝ ያለውን ምስጋና እንደዚሁ አቅርቧል። ሁልጊዜም ጠንካራ እንድንሆን አንድ ለአንድ በምናገኛቸው ሁኔታዎች ተቃራኒ ተጫዋቾችን እንድናሸንፍ በጣም ይረዳናል። በአካል ብቃቱ እንድንጎለብት በስነ ልቦናውም ዝግጁ እንድንሆን ነው ያደረገን። እሱ ያካበተው ልምድ በጣም ጠቅሞናልና አርሰናል አሁን ለሚገኝበት ጥንካሬ አጠቃላይ የኮቺንግ ስታፍ አባላቶች እያደረጉት ያለው ጥረትና ርብርብ እኛ ላይ የሚሰሯቸው ስራዎች ፍሬያማ እየሆኑ ነው የሚገኙት። ያ ደግሞ ሚስጥሩ እንደነ ገብርኤል ሄንዜ የመሳሰሉ ጠንካራ አሰልጣኞች መኖራቸው ነው በስብስብ ውስጥ የሚል አስተያየቱን ሰጥቷል። ይህንኑ ለማስቀጠልና ደጋፊዎችን ለማስደሰት ለበርካታ ጊዜያት ሲጠይቁት የነበረውን የደጋፊዎችንም ጥያቄ የዋንጫ ክብር ለመመለስ እንደዚሁ ይህንኑ ስኬታማ ጉዟችንን እናስቀጥላለን፣ ለዚህ ደግሞ ጥሩ አሰልጣኞች አሉን የሚል አስተያየት ሰጥቷል ማለት ነው
ዳቪድ ራያ በጣም የሚያሳየው እንቅስቃሴ ብዙዎችን እያስደነቀ ነው የሚገኘው። እንግዲህ ወደ ሌላ መረጃችን ስናልፍ ደግሞ ሪያል ማድሪድ ወይም ደግሞ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ነገ ምሽት ይጀምራል። የአራተኛ ዙር ጨዋታዎች ማለት ነው። እጅግ በጣም ተጠባቂዎች ናቸው። ከሚደረጉ ጨዋታዎች መካከል በአንፊልድ ሮድ የእንግሊዙ ክለብ ሊቨርፑል ከስፔኑ ክለብ ወይም ከውድድር መድረኩ ያሉ ክለብ ሪያል ማድሪድ ጋር የሚያደርጉት ጨዋታ ከወዲሁ ትልቅ ትኩረትን አግኝቷልና ከዚህ ጨዋታ ስብስብ ውጪ የሆኑ ተጫዋቾችን እየተመለከትን እንገኛለን። በሪያል ማድሪድ በኩል ፍራንኮ ማቲስቱና እንደዚሁ ከጨዋታው ውጪ ስለመሆኑ እየተገለጸ ነው የሚገኘው በጉዳት ምክንያት ማለት ነው። እንግዲህ ትላንት ምሽት ጨዋታ ነበራቸው 4-0 በሆነ ውጤት ነው በላሊጋው እንደዚሁ ቫሌንሺያን በሜዳቸው ሳንቲያጎ በርናባው አስተናግዶ ነጭ ለባሾቹ መርታት የቻሉት። በዚህ እንቅስቃሴ ላይ ጉዳት ላይ የነበረው ተጫዋች እንደዚሁ የበለጠ ጉዳቱ ተባብሶ ለዚህ ጨዋታ እንደማይደርስ አሰልጣኝ ዣቢ አሎንሶ ማረጋገጣቸው እየተነገረ ነው የሚገኘው ማለት ነው። በጣም ከባድ ጨዋታ ነው። በሳምንቱ መጨረሻ ቀናት እንግዲህ በሊጉ ሊቨርፑል ወደ ድል የተመለሰበትን አጋጣሚ ተመልክተናል። አስተን ቪላን 2-0 በሆነ ውጤት የረታበት በላሊጋው ደግሞ ሪያል ማድሪድ እንደዚሁ የሊጉ መሪ ነውና እነዚህ ሁለት ቡድኖች ወቅታዊ አቋማቸው ጥሩ ነው ማለት ይቻላል። ሊቨርፑልም በሜዳ እንቅስቃሴ አስተን ቪላን ባሸነፈበት ሁኔታ ወደ ቀድሞ አቋሙ የተመለሰበትን አይነት ምልክት ተመልክተናል። ባጫዋቱም የክለቡ ደጋፊዎች ስለመደሰታቸው ሲነገር ነበርና አሰልጣኝ አርነ ስሎት ለዚህ ጨዋታ ዝግጁ መሆናቸው ሁልጊዜም ከሪያል ማድሪድ ጋር የሚያደርጓቸው ጨዋታዎች በልዩ ትኩረት እንደሚመለከቱትና ለጨዋታውም ዝግጁ ስለመሆናቸው እየተናገሩ ነበርና ይህንን ጨዋታ እናሸንፋለን የሚል ሀሳብ እየሰጡ ነው የሚገኙት ከወዲሁ ማለት ነው። ነገ በእርግጥ እጅግ በጣም የአውሮፓ ቻምፒየንስ ሊግ ትልልቅ ጨዋታዎችን በምሽቱ ያስመልክተናል። ከፒኤስጂ እንደዚሁ ከባየር ሙኒክ ጋር የሚያደርጉትም ጨዋታ ሌላኛው ነው። ሌሎችም ቡድኖች ጨዋታ አላቸውና ከወዲሁ እየተጠበቀ ይገኛል። ከነዚህ ጨዋታዎች ጋር ደግሞ በተያያዘ ማምሻውን ነገም እንደዚሁ የሚወጡ ጨዋታዎችን ከጨዋታው በፊት የሚነሱትን ሀሳቦች ደግሞ በተመለከተ ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። በመጨረሻ ሌላኛውንና የአርሰናልን መረጃ እንመለከታለን። ቡካዮ ሳካ የውል ኮንትራቱን በአርሰናል ቤት ለማራዘም ዘለግ ላሉ ዓመታቶች እንደዚሁ ስለመስማማቱ እየተገለጸ ነው የሚገኘው። ይሄ ለክለቡ ቅርበት ያላቸው ታማኝ የመረጃ ምንጮች ነው እያረጋገጡ የሚገኙት። ቡካዮ ሳካ እንግዲህ የአርሰናል የአካዳሚ ውጤት ከሆኑ ወጣት ተጫዋቾች መካከል አንደኛው ነው። ከእድሜው በላይ ነው ለመድፈኞቹ እያገለገለ የሚገኘው ይህ ተጫዋች አሁን እስከ 2027 ድረስ በክለብ ውስጥ የሚያቆይ ውል ኮንትራት አለው። ነገር ግን ደግሞ ዘለግ ላሉ ዓመታቶች በአርሰናል ቤት በመድፈኞቹ ቤት የመቆየት ፍላጎት እንዳለው እየተገለጸ ይገኛል። አጠቃላይ አርሰናሎች ከሚወዷቸው ከሚያደንቋቸው ብዙም የአፍሪካውያን ተጫዋቾች እንደዚሁ እንደ አሪያ ከሚመለከቷቸው ተጫዋቾች መካከል አንደኛው ቡካዮ ሳካ ሆኗል። ታታሪነቱ እጅግ በጣም የሚገርም ነው። ገና በወጣትነት እድሜው ደግሞ በጣም ከፍተኛ ጫና ያለበት የእንግሊዝ ፕሪሚየር ሊግ ተቋቁሞ ለብሔራዊ ቡድኑና ለአርሰናል እያደረገ ያለው እንቅስቃሴ በበርካቶች ዘንድ እንደ አርአያነት እየተመለከቱት ነው የሚገኘውና ይህንን ታታሪ ተጫዋች እንግዲህ በመድፈኞቹ ቤት ለማቆየት የአርሰናል ሰዎች ከፍ ያለ የሳምንታዊ ደሞዝ እንደዚሁ ለቡካዮ ሳካ ለመስጠት ስለመቃረባቸው እየተገለጸ ነው የሚገኘው። በቅርብ ቀናቶች እንደዚሁ የሁለቱ አካላት ወይም ደግሞ የቡካዮ ሳካና የአርሰናል የቀጣይ አብሮ የመስራት የውል ኮንትራት ስምምነት ይፈረማል። ክለቡም እንደዚሁ ይፋ ያደርገዋል ተብሎ ነው እየተጠበቀ የሚገኘው። ሾልኮ የወጡ መረጃዎች ይህንን እያሳዩ ይገኛሉ። ክቡራትና ክቡራን ተመልካቾቻችን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ለዛሬ ለተሰኙ እንደዚሁ ጥቅምት 24 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛኸኝ እንዱላ የካሜራ ባለሙያችን እንደዚሁ ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። ከቴሌቪዥኑ በተጨማሪ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ዜናዎችን ከሀገር ቤት እስከ ባህር ማዶ እንደዚሁም ደግሞ የመዝናኛ ፕሮግራሞችንና የስፖርት ዜናዎችንና መረጃዎችን ማግኘት ትችላላችሁ። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። መልካም ጊዜ ይሁንላችሁ።